እናታችን አርፈዋል። እግዚአብሔር ያበረታት። ገና 40 ቀን ያልሞላት ልጅ በዚህ በዛ ሚዲያው ላይ ተዋክባ ግራ ሲገባት አይዞሽ ብለን አበርትተን ሳንጨርስ እሳቸው መርቀው አመስግነው ሳይጨርሱ የቤታቸው ሐዘን ገባ። የቤታቸው ሐዘን ገባ። ያማል። አንድ እናት ሶሻል ሚዲያ ላይ የምናውቃቸው እናት፣ ክፉ ያልሆኑ እናት፣ ምስኪን የሆኑ እናት፣ ለሁሉም እጃቸውን የሚያጎርሱ ቪዲዮዎቻቸውን እንኳን ገብታችሁ አታዩም እንዴ? ስንቱ ሄዶ ተንሰፍስፎ እንደው እናቴ እያለ እንደሚጎርስ ትላንት የተለቀቀውን እንኳን ቪዲዮ አታዩም እንዴ? በማራይ ክፉ ሰዎች ግን እግዚአብሔር የሥራችሁን ይስጣችሁ። ለማንኛውም ከነሱ እስኪመጣ ድረስ የሞታቸው ምክንያት ከቤተሰቡ እስክትሰሙ ወይም ደግሞ እዛ ቅርብ ያለ ሰው እስኪናገር ድረስ ምንም ከማለት ተቆጠቡ። እናታችን አርፈዋል። ይህንን እንግዲህ እኔ ባለቤቷ ጋር ደውዬ ያለውን ነገር አረጋግጫለሁ። በጣም ሐዘናቸው ከባድ ነው። ምንም መቋቋም አልቻለም። ሊያናግረኝም አልቻለም። ትንፋሹ እጅግ በጣም ያስደነግጣል። እኔን ራሱ እየወረረኝ ነው ሳዳምጠው የነበረው እየወረረኝ፣ ምንም መቋቋም አቃተኝ። እኔ ራሱ ስብራቱን በቃ አንተ ወንድ ልጅ ነህ በቃ በርታት ስለው በቃ እንዴት አድርጌ ተስፍሽ እያለ እንደ አንድ ወንድ ሲንሰፈሰፍ ነው የሰማሁት። ሶ ፕሊስ ምንም ነገር አታደርጉ። በቃ እነሱ እስኪናገሩ ድረስ ያው ትሰማላችሁ፣ መግለጫም ይሰጣል፣ ያለውን ነገር ትሰሙታላችሁ። ከሶሻል ሚዲያ የተደበቀ ነገር ምንም የለም። ግን በዚህ ሞቱ እንደዚህ ሆኑ እነንትና ናቸው አትበሉ። በቃ የምትለጥፉም ሪከርድ አድርጋችሁ የምትለጥፉም እባካችሁ ርዕስ አትስጡ። በቃ ሰዎችን ከሰዎች አታገናኙ። በቃ አርፈዋል፣ ጸሎት አድርጉ። በቃ መልካም ምኞታችሁን ተመኙ። በጣም ብዙዎቻችሁ በቃ ቢዝነስ የምታረጉት ሰዎች አላችሁ። ኧረ እባካችሁ አረበ መድኃኒዓለም። ለማንኛውም እኔ መውጣት አለብኝ። እባካችሁ ይህንን ነገር እንትን አትበሉት። በቃ አጀንዳ አትስጡት። እውነት ነው አይደለም፣ እንደዚህ ነው እንደዛ እንትና ገደለቻቸው እንደዚህ ምንም በቃ ምንም አይደለም። በቃ የተዘበራረቀ ነገር አታውሩ። ድንገት አርፈዋል። አዎ ያንን ነገር ደግሞ መጠበቅ አለባችሁ። ተረጋጉ እሺ። ሚዲያ ላይ መተው ማውራት አይችሉም። አሁን ያለውን ነገር እንትን አይሉም። ገና ትላንትና ነው ያረፉት። ስለዚህ እግዚአብሔር ያጽናቸው። ስለዚህ ሁላችሁም እባካችሁ እላችኋለሁ። እግዚአብሔር እንግዲህ ከሁላችንም ጋር ይሁን። እናቶቻችንን ይጠብቅልን። እግረ መንገድ የምነግራችሁ ነገር እባካችሁ ቅርብ ያሏችሁ ቤተሰቦቻችሁን ተንከባከቡ። የሚሄዱ አይመስለንም፣ የሚያልፉ አይመስለንም። እድሜያቸው ገፋ ባለ ቁጥር በስስት ማየት ነው ያለብን። በፍጹም ሲደውሉላችሁ ጤንነታቸውን ጠይቁ። እናቶቻችሁን ደጋግማችሁ ጠይቁ። አብዛኞቻችን ኬርለስ ነን። ምንም የሚፈጠር አይመስለንም። ግን እንደዛ አይደለም ህይወት። በቅጽበት በቃ እግራችንን አንስተን መሬት እስክናሳርፍ ድረስ ምን እንደሚፈጠር አናውቅም። ደህና ወጣ የተባለው መንገድ ላይ ቀርቶ እንትን ይላል። ደህና ወጣ ሲባል ድንገት አረፉ እኮ ልትሰሙ ትችላላችሁ። የሚያስደነግጠው ደግሞ በጣም ብዙ ሰው በዚህ 3 ቀንና 4 ቀን አግኝቷቸዋል እናታችንን፣ ብዙ ሰዎች ማለት ነው። እባካችሁ በቃ እኛ ፍቃድ በሌለን ነፍስ ውስጥ ረጋፊ በሆነ ሰውነት ውስጥ አካል ውስጥ ሰራተኛ አደረጋቸዋቸው። ምን አደረጋቸዋቸው? ኖሮ ሰራተኛ በሆኑልን። እናንተ መርዛችሁን ስትተፉ ስንት ነገር ይመሰቃቀላል። እሺ እንደዚህ ያላችሁ እንትን ስትሉ የነበረው አሁን ልጅቷ ትረሳችኋለች። ዱ ዩ ቲንክ እንደዚህ ብለሽ ተናግረሽ እንደዚህ ብለ ተናግረህ ምንድነው ያገኛችሁት ጥቅም? እንደዛ በመናገራችሁ ምንድነው ያገኛችሁት ጥቅም? እስቲ የተናገራችሁ ሰዎች እስቲ አብራሩልኝ። ወይም ደግሞ ያንን ሰው አሳንሳችሁ ሰድባችሁ ባህላችንን ነው ያስከበራችሁት? ወደ መልካም መንገድ ነው የመለሳችኋል? ንግግራችሁ በምን ቅኝት ውስጥ ነው? ንግግሩ እኮ ነው የሚጎዳው ወዳጄ። የተናገርከው ነገር ወይም የተናገርሽው በስድብ ነው? ልትሰድቢያት ነው? ልታሳንሻት ነው? የብልግና ቃል ነው ወይስ እንድትስተካከል ነው? ክፉ ሰርታ ማታቅ ልጆቿን በፍቅር ምናያት በወጡ በገቡ ቁጥር ተወልደው እስኪያድጉ እዚህ እስኪደርሱ ድረስ ቀን በቀን የምናውቃቸውን ሰዎች 1.5 ሚሊዮን ሰው እኮ የሚከተላቸው ዝም ብሎ አይደለም።
ያላደረጉ ሰዎች ባህላቸውን የሚያስተዋውቁ በቤተክርስቲያን ልጆቻቸውን የሚያሳድጉ በስነ ስርዓት የሚያሳድጉ ቤተሰቦችን በቃ የሆነ ነገር ተከሰተ። ከዛ በላይ ስንት ነገር እየተፈጠረ አይደል እንዴ? ስንት መከራ እያየህ አይደል እንዴ? እዚህ ሚዲያ ላይ ስንት መጮህ ያለብህ ጉዳይ ላይ መጮህ እንትን ብለህ እዛ ጋር ሆነ አልሆነ ብለህ እንትን ትላለህ። ግን አንድም ሰው የሚቆምላት አልነበረም። እኛ ህብረተሰቡን ለማስተማር አይደለም መጥተን መናገር የነበረብን። አቅጣጫ ይዞ ተከፋፈለ። በቃ ሰው እንዴት ይሆናል እንዴት አይሆንም እየተባለ መከራ ነው ሰው የሚያመጣው ማለት ነው። ስለዚህ በተቻላችሁ መጠን ማታውቁ ሰዎች ስለነሱ ባክግራውንድ ማታውቁ ሰዎች ምንም ባትሉ ጥሩ ነው። ካፋችሁ ተቆጠቡ፣ ግድ የላችሁም። ካፋችሁ የሚወጣውን ነገር እንትን በሉ። እነሱንም እግዚአብሔር ያበርታቸው፣ እግዚአብሔር ያበርታቸው። ከባድ ነው የደረሰባቸው ነገር። ያው እሳቸው እንግዲህ በድንገት ነው ያረፉት። ያ በተቻላችሁ መጠን በየሃይማኖታችሁ ጸልዩላቸው። ምንም ቢሆን አይተናቸዋል አይደል? ምንም ቢሆን እናውቃቸዋለን አይደል? በቃ እንትን በሉ እባካችሁ። እንትና ነች ጥፋተኛ፣ እንትና ነው ጥፋተኛ፣ እሱ ነው እንዲያደርገው በጣም ይሰብራል። ተው በቃ ኮሜንት ባታደርጉ መልካም ነው። ተው በቃ ማንንም ተጠያቂ አታድርጉ። እግዚአብሔር ነው አይደል ያደረገው፣ የመጣው የተፈጠረው እግዚአብሔር ነው አይደል? ግን ብዙ ተምረናል፣ ብዙ ክፉ ሰዎችን አይተናል፣ ክፉ ሰዎችን ብዙ አይተናል። የምር ሃኒ ይሄ የሚገባት ልጅ አይደለችም። በዚህ ልክ ስሟ ተነስቶ ሊጠለጠል የሚገባት ልጅ አይደለችም። እኔ ከ4 ዓመት በላይ አውቃታለሁ። ልጆቿን በስነ ስርዓት የምታሳድግ በቤተ ክርስቲያን እንዲያድጉ፣ በቋንቋቸው እንዲያድጉ፣ በባህላቸው እንዲያድጉ የምታደርግ መልካም እህት ነች። በየትኛውም መልኩ ማለት ነው ባህሏን የምትወድ ግን በቃ አያችሁ ስትረስ እኮ አለ እኮ አይደል? ሰው ያስጨንቃል። ሴቶች ታውቁታላችሁ አይደል? ስታረግዙ የምትጨነቁበት ጊዜ አለ አይደል? በወሊድ ጊዜ የምትጨነቁበት ጊዜ አለ አይደል? ስትረስ ውስጥ ሆና ከወለደች በኋላ ምን እንደሚገጥማት ስትረሱን ታውቁታላችሁ የወለዶቹ እናቶች አይደል? በቃ ያ ነገር ተስተካከለ ብለን አይ ቲንክ ፊል እንዳታረግ እንደሌላው እኮ ቪዲዮ መስራት ይቻላል። እንዲህ ያደረገች እንደዚህ ያደርግ ጎራ ለይቶ መናገር ይቻላል እኮ። በቃ የሆነ ነገር ላይ ምክንያቱን ውስጥ ለማስታረቅ ምክንያቱ ነው። ይሄ ሁሉ ሚዲያውን ሲያጥለቀልቀው ጎራ ለይቶ ሲሰዳደብ ኦልሬዲ እኔ ደውዬ ሁለቱም ጋር ሃኒ ጋርም ደውዬ ሰይፉ ጋርም ደውዬ ያለውን ነገር ግልጽ ተብሎ እውነታውን እንዲረዱ ተደርጎ አስማምተን ደስ በሚል ሁኔታ ተለያይተን 4 ቀን ሳይቆየው የተለያዩ ሰዎች በሰሩት ቪዲዮ ደግሞ ሰራተኛ አደረገቻቸው። አጀንዳው ቀዘቀዘባቸው። እነሱ የማያሰቡት ጎራ ተለይቶ ብዙ ለመሄድ ነበር። አያችሁ፣ እኔ በመሃል ገብቼ ሁለቱን ሳስታርቅ ያለው ነገር ሲስተካከል ሁሉም ጸጥ አለ። አጀንዳው እንዲቀዘቅዝ ማይፈልጉ ደግሞ ወደ እናት ዞሩ ማለት ነው። አሜሪካ ላይ እናቷን እንደዚህ እሳቸው ስራ ስለሚወዱ ነው። እንደናንተ ቁጭ ብለው መብላት ወይም እዛ ወንበር ላይ ማሞቅ ስለማይፈልጉ ነው። ሰርተው ስለሚበሉ ነው። ቢዝነስ ስለሚሰሩ ነው። የእሳቸውን እጅ መብላት የማይፈልግ ሰው ስለሌለ ነው። ሞያቸውን ማሳየት ስለሚፈልጉ ነው። ስራቸው ነው። ማረፍ ስለማይፈልጉ ነው። ልጃቸውን አይደለም የልጅ ልጆቻቸውን በደንብ መንከባከብ የሚችሉ እናት ስለሆኑ ነው። ለሁሉም ለመጣ ለሄደው ሁሉ ማጉረስ የሚወዱ እናት ስለሆኑ ነው። እንደናንተ እዛው በተቀመጣችሁበት ዳይፐር እየቀየሩ አይደለም የሚቀመጡት። ሰርተው ተንቀሳቅሰው ነው። የትኞቹ እናት ናቸው ሳይሰሩ የሚቀመጡት? ለምንድን ነው በእናትና ልጅ መሃል እኔ ነኝ የምወዳችሁ ብላችሁ የምትመጡት? የምራችሁን ነው? ከልጆቻቸው ተሸላችሁ ነው? እናንተ ምን አግብቷችሁ ነው? ምን አውቃችሁ ነው እናትና ልጅ መሃል የሚገባው? ኦ ከኔ በላይ ለእናቴ ያስበሽ አይደል? የምርሽን ነው? አድበሽ ቁጭ በይ እናቴ በቃ ምንም መስራት የለብሽም ብትያቸው ጥለውሽ ነው የሚጠፉት።
በድካም ያደጉ ናቸው። የኢትዮጵያ እናቶች ማረፍ የማይፈልጉ ናቸው። ጤናቸው የሚሰማቸው ሲንቀሳቀሱ ነው። ሲቀመጡማ ያውቁታል እኮ ምን እንደሚያደርጋቸው። ሲቀመጡማም እንዴት እንደሚብረከረኩብን እናውቃለን እኮ። ለኛ ብለው መከራ ከፍለው እንኳን አሁን ሰርቫይቭ እንዲያደርጉ እንኳን ማድረግ ማንችልበት ብዙ ኬዝ አለ። ለኛ ብለው ጠውልገው የሰዓት የሰው ቤት ፊት ገርፏቸው ስንት መከራ አይተው እዚያ ደርሰውን እንኳን አሁን እኛ ደረስን ብለን የነሱን ነገር ለመመለስ የተቸገርን ብዙ ሰዎች አለን። ስላለን አይደለም፣ ብር ስላለ ስለተረፈ አይደለም። እነሱ በከፈሉልን ዋጋ አሁን ላይ እኔ ደርሼ በብሬ ልመልሰው ማልችለው ብዙ ጤና የጎደላት እናት አለች በየቤቱ። ብዙ እናቶች ዋጋ ከፍለዋል ለማሳደግ። ሳትበላ ነው ለአንተ ልታበላ የምትሄደው። አንቺ ቢብላ ነው ያላትን የምትሰጥህ። ያ ግን ሰራተኛ ስለሆነች አይደለም። እናንተ እንደምትሉት ወይ በተቆረቆራችሁት አያችሁ 10% የተቆረቆራችሁ ትመስላላችሁ፣ 90% መርዛችሁን ትረጫላችሁ። ቤተሰብ ታለያያላችሁ፣ መከራ ታዘንባላችሁ። ወይ ዕውቀት ኖሯችሁ ወይ አገናዝባችሁ ቢሆን እኮ በቃ ኬት ተሰብስበው እንደዚህ እንደሚያደነቁሩንና ትውልድ እንደሚያበላሹ ግራ እስኪገባን ድረስ የመሀይም ጥርቅም ሆነ ሚዲያው ራሱ። ወይ በትምህርት አልገፉ ወይ ደግሞ ስራ ሲሰሩ አላየናቸው። እያንዳንዱ ስቴፓቸው መንገድ የሳተ የመሀይም ስራ ማለት ነው። መደረግ ካለበት እንደውም ማስቆምም ካለበት መንግስትም ኃላፊነት ወስዶ እነዚህ አይነት የሚዲያ ባለጌዎችን ባህልና ሴት ጥሰው ምን እንደሚናገሩ የማያውቁትን ስንቱን የቤተሰብ ትዳር ስንቱን ህይወት የሚበጠብጡን ሰዎች ነው ሃይ ማለት ያለብን። እንደዚህ አይነት ባለጌዎች በስተው ነው ሌላ ሺህ ባለጌዎች እየፈሉ ያሉት። እንደ ሀገር ነው የሚያዋርዱን፣ እንደ ሀገር ማለት ነው። ሰው በስማም ብሎ ጧት ተነስቶ ስለ ሰው ለማውራት እቅድ ይዞ ሰውን ይሰድባል። አንድ ሰው እንኳን እሺ ተጣልቶ ነው ምናምን ይባል። ሁለት ሰው፣ ሶስት ሰው፣ አራት ሰው ዴይ ቱ ዴይ ስለሆነ ሰው ላይፍ በመናገር ውስጥ ዴይ ቱ ዴይ እንጀራቸው ስለ ሰው ላይፍ በቃ እንትናኮ በቃ ማለት ምንድነው እሱ የሚጠቅማችሁ? ስንት ዓመት አየናችሁ በዘር ሲያባሉን የነበረው አሁን በዛ ሲነቃባቸው ደግሞ ሌላ ግለሰብ ላይ ይመጣላቸዋል ማለት ነው። ግለሰብ ላይ ደግሞ ብለው ሲያቅታቸው ምናምን ደግሞ አዛኝ የሚመስሉት ነገር ማለት ነው። የሆነ ነገር ተፈጠረ ሲባል ወይኔ መድኃኒዓለም ባላደረገው እንደው በጣም ያሳዝናል። መድኃኒዓለም እንደው እውነታችሁን ነው። እኛ ሞኝ ነን፣ መሀይም ነን፣ አልተማርንም አይደል? እንደው ስንት አይነት ክፎች አላችሁ በመድኃኒዓለም፣ ስንት አይነት ደናቁርቶች አላችሁ በመድኃኒዓለም እዚህ ሚዲያ ላይ። በኑሮ በህይወትም የተሻለ እንኳን ኑሮ ኖራችሁ እኮ ጀጅ ብታረጉ መልካም። ለራሳችሁ በመከራ ውስጥ የሆነ ላይፋችሁ እንኳን ሚዝረብል የሆነ ይሄ ነው ስትበላችሁ ስትጠየቁ እንኳን ይሄ ነው የምትሉት ነገር የምትናገሩት አንድ እንኳን ሀ ስትባሉ እንኳን ሀ ማለት ማትችሉ ደናቁርታል የሰው ህይወት እንትን ትላላችሁ። እናንተ አዋቂ ሆናችሁ ትናገራላችሁ፣ ታወራላችሁ፣ ትደሰኩራላችሁ። እንትና እንዲህ ስለሆነች እንደዛ ስለሆነች እያዳሜ እኮ የምታነሹ ማንነትሽ እኮ ይታወቃል። የተለየ ገበና የለሽም እኮ። ኑሮሽ በብድር ኑሮሽ በታብታብ ኑሮሽ በወሬ ላይፍሽ የተመሰረተው በሰዎች እንዳይቋረጥብኝ ማንን ላባላ? የደም ዋጋ ይባላል። ያ የደም ዋጋ ይባላል። የደም ዋጋ የሆነ ሰውን አንተናግሬ ማገኘው ብር የደም ዋጋ ይባላል። በምንድን ነው የምታካክሱት? እሺ አሁን አንድ ነገር ልንገራችሁ። እግዚአብሔር ነው ፈጣሪም ወሳጅም አይደል? አንዳንድ ነገሮች ግን እንዳይረሱ የሚያደርጋቸው ሁኔታው ነው። ተግባባን አይደል? ጤነኛ የሆኑ ሰዎች ድንገት እንዲህ ሊሆኑ የቻሉት ምንድን ነው? የሰው ልጅ በምንድን ነው ህይወቱ ሊያልፍ የሚችለው? ማገናዘብ ዕውቀት ይጠይቃል። ድንገት ስትሮክ መጥቶ አይደለም ድንገት እዛው ተኝተ የምትቀርበት ኬዝ ምንድን ነው? ምን አይነት የጤና ችግር አለባቸው? የሆነ ሰው እኮ ደንግጦም ህይወቱ ሊያልፍ ይችላል። እግዚአብሔር ግን የሥራችሁን ይስጣችሁ። አሁንም ለክፉ ሰዎች ቀሪዎቻችሁ ደግሞ ጸሎት አድርጉላቸው በቃ።